ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን ዛሬ ከዶክተር ዮናስ አሸኔ ጋር የምንወያየው ስለ ፐብሊክ እና ፕራይቬት ስለሚለው ሐሳብ ይሆናል። ዮናስን በጣም አመሰግናለሁ። እኔም አመሰግናለሁ። እግር ቀጥኗል ወደ ሸገር በመምጣት በጣም አመሰግናለሁ። ዮናስ በኢትዮጵያ የፖለቲካ ኢኮኖሚ በታሪክ በማህበረሰብ ግንኙነት ውስጥ ፐብሊክ እና ፕራይቬት ልዩነቱና አንድነቱ ጽንሰ ሐሳባዊ መሰረቱ ምን ይመስላል የሚለው ነው መነሻችን። ፐብሊክ እና ፕራይቬት በአማርኛ ስያሜ ያለው መጀመሪያ ምክንያቱም ፐብሊክን ብዙ ጊዜ እንጠቀምበታለን። ትርጉሙስ ምንድነው? ጽንሰ ሐሳባዊ ትንታኔ ሰጥበት ለመግቢያ ለመንደርደሪያ ዮናስ። እንግዲህ አሁን ፐብሊክ ምንለው አሁን ፐብሊክ ሰርቪስ ፐብሊክ የመንግስት ሰራተኞች ትራንስፖርት አገልግሎት የሚሰጠው መኪና ላይ ተጽፎ እናያለን ፐብሊክ ተብሎ። ፐብሊክ ራሱ አማርኛ የሆነ እስኪመስል ድረስ እንላለን። የፕራይቬት ሴክተሩንም ቢሆን ፕራይቬት የሚለው ቃል ሳለ ወይ ብለን መዛግብቱን ብናገላብጥ ብዙ የምናገኘው ነገር አይደል። የሁለቱ ቤቶች ፐብሊክ የምንለው ቤትና ፕራይቬት የምንለው ክፍፍል ዳይኮቶሚ የሁለቱ መንትያ ሆኖ መከፈል በተለይ ከአውሮፓ ከካፒታሊዝም ከማቆጥቆጥ ጋር አብሮ የመጣ ይመስላል እና ኢትዮጵያዊ መሰረት ያለው የመክፈል ወይንም ማህበረሰብና መንግስትን ምን ለይበት የህግ የፖለቲካ የማህበር የመከፋፈያ የመተንተኛ ጽንሰ ሐሳብ አይደለም። ፕራይቬት የምንለው ራሱ ቃል የለም። ብዙ ቦታ አይቻለው። ግለሰብ የሚለው ግለሰብ እንግዲህ ያው ሰብ የግዝ ቃል ነው። ሰው የሚለው ነው። ግለ የሚለው የተነጠለ የተገለለ ወይም ከሆነ ቡድን ከማህበር የወጣ የሚለው እንደውም አዎንታዊ ሳይሆን አሉታዊ ትርጉም ያለው ይመስላል። ግለሰብ ራሱ እንደውም ከሰጤ ጋር ባለፈው ስንዳወራ ግለሰብ የሚራሱ ስድብ ሊሆን ይችላል። ግለሰብ ተብሎ መሰደብ ትልቁ ስድብ የስድብ አይነት ነጠላ ወይም ራስ ወዳድነት ራሱን ብቻ የሚመለከት አይነት ይሆናል እና በአማርኛ ፕራይቬት የሚለው ነገር ጽንሰ ሐሳብ ያለው አይመስልኝም በኔ ፍለጋ። ፐብሊክ የምንለው ነገር የራሱ የሆነ የአገራዊ ጽንሰ ሐሳብ አይደለም። ስለዚህ አውሮፓዊ የሆነ እሳቤ ነው። ከዘመናዊ ኢትዮጵያ ጋር ህግ ሲወጣ ፐብሊክ ሲቪል ሎ ፐብሊክ ፕራይቬት የሚለው ነገር ቀስ እያለ እየተሰራ የመጣ ይመስላል። ስለዚህ ትርጉማቸው ጽንሰ ሐሳብ የላቸውም ብለን ብንጀምር በጣም ጥሩ ነው። በአማርኛ ዘ ፕራይቬት የሚባለው ከአውሮፓ ስነ ጽሁፎች ውስጥና ሊትሬቸር ውስጥ እንደምናገኘው አይነት እንግዲህ አሁን በአውሮፓ በዘመናዊው አውሮፓ ትንተና ውስጥ ፕራይቬት የሚለውን ነገር በደም ኢንቨንተር በደም ሰርተውታል። እንግዲህ ግለሰብ የሚለው ነገር በአውሮፓ ፕራይቬት የሚለውን ከተካለ ምክንያታዊ የሆነ የኢኮኖሚ እንስሳ ሆሞ ኢኮኖሚከስ የምንለው የራሱ አብሶሉት የሆነ ፍጹም የሆነ ንብረት ባለቤት የሆነ የራሱ ስፔስ ያለው የግለሰብ ፕራይቬት ስፔስ ቦታ አለ፣ መካን አለው፣ የማይጣስ የማይገሰስ አሊናለብል የሆነ ሙሉ እና ፍጹማዊ የሆነ የሀብት የማካበት የመስራት በዌልዝ ኦፍ ኔሽን በሀገሩ እድገትና ብልጽግናና ልማት ውስጥ የራሱ ሚና የሚጫወት እና ደግሞ ተሰባስቦም ደግሞ የራሱ ሴክተር ዘርፍ ሆኖ እንደ መደብ የሚወጣ የማህበረሰብ ክፍል ለፕራይቬት ሴክተር ከመንግስትም ሌላው ሶሻል ከምንለው ከማህበርም የተለየ የራሱ የሆነ ሀብት የሚያካብት ምናልባት ድንበር ዘለልም የሆነ ዓለም አቀፋዊ ለለና ያለው እና ፍጹማዊ ንብረትን የሚያማካበት የሚችል አንዳንዴ ከመንግስታትም በላይ ሀብት ያላቸው በጣም ጉልህ የሚታዩ የታሪክም ባለቤቶች ናቸው አይደለ። የግለሰብ ታሪክ ይሰራል። በአውሮፓ በካፒታሊዝም ማቆጥቆጥ ስርዓት ውስጥ የግለሰብ ቦታ ትልቅ ቦታ ነው። በኢትዮጵያ ውስጥ ስንመጣ በኢትዮጵያ በማንኛውም ማህበረሰብ ውስጥ ብንሄድ ወይንም በዘመናዊ ኢትዮጵያ ፍልስፍና ሐሳቢዎች ውስጥ እንኳን ሰብስበን ብናይ ግለሰብ የሚባለው ጽንሰ ሐሳብ የለም። ለግለሰብ የግለሰብ ታሪክ ብንጽፍ እንኳን ግለ ታሪክ እንጽፋለን፣ አውቶባዮግራፊዎች ይጻፋሉ። ግን የሚጻፉት ራሱ ያ አንድ ሰው በማህበረሰብ በተቋማ ውስጥ ወይም በማህበር ውስጥ በኢትዮጵያ ውስጥ ያገለገልኩት ያስተዳደርኩት አስተዋጽኦ ህይወቴና ኢትዮጵያ ሊሆን ይችላል። በዛ ውስጥ እና ብቻዬን ያደረኩት ሳይሆን በማህበረሰብ ውስጥ መስተጋብራዊ በሆነ ህይወት ውስጥ መንፈሳዊ በሆነ ህይወት ውስጥ በአስተዳደር ውስጥ በፖለቲካ ውስጥ በማህበር ውስጥ በቤተሰብ በተለያየ ቤት ውስጥ ያደረኩት አስተዋጽኦ ነው። ወደ ኋላ ደግሞ ብንሄድ እንደውም አንዳንዴ የሚጽፉት ሰዎች ራሳቸው ደራሲዎቹ ስማቸውን ራሱ አያሰፍሩም ነበር። የነሱ ቦታ የግለሰቡ ቦታ ምንም እንደሆነ ይረዱ ነበር። ምናልባት በግለሰቡ ላይ ያደረ ማህበራዊ ፍትህ ወይም መንፈሳዊ የሆነ ነገር የጻፈው ተደርገው አድርገው ይወስዳል። በእግዚአብሔር በመለኮት እየተመራው ይሄንን ጽፌያለሁ የኔ አይደለም ግድፈት ካለ ነው የኔ የሚሆነው እሳቤ ውስጣል። ስለዚህ ፕራይቬት የሚለው ነገር በብዛት ልናስብበት የምንችለው ካታጎሪም አይደለም፣ ጽንሰ ሐሳብ አይደለም።
ፐብሊክ የምንለው ግን የተሻለ ትርጉም ላይ ያለው ነገር ሊኖር ይችላል። እንግዲህ ፐብሊክ የምንለው የወል የሆነ የጋራ የሆነ ማህበራዊ የሆነ ቤተ ማህበር፣ ቤተሰብ፣ ጎሳም ህዝብም ህዝባዊ የሆነ ቤተሰባዊ እንደም ሰይፉ መታፈሪያ ስለ ባርነት የጻፏት በጣም ቆንጆ ሁሌ የምንጠቅሳት አንድ ጽሑፍ አለቻቸው። ስለ ባርነት ስናስብ በሁለት ጽንሰ ሐሳብ እናስባለን ይላሉ፣ በቤተሰባዊና በብሔራዊ። ስለዚህ በቤተሰባዊ የሚሉት ህዝባዊ የሆነውን በቤተሰብ አካባቢ በቤት ውስጥ አካባቢ በማህበረሰብ ውስጥ ያለውን ቤት መተንተኛ ሲያረጉት በአካባቢያዊ ሲያረጉት ደግሞ በሀገር አቀፍ ደረጃ ደግሞ ያለውን ብሔራዊ ይሉታል ወይ ወደ ኋላ ዓለም አቀፋዊ ሊሆን ይችላል። ስለዚህ ትንሹ የመተንተኛ መሳሪያችን ቤተሰባዊ ነው እንጂ ከቤተሰብ የወረደ ያነሰ ጽንሰ ሐሳብ በኢትዮጵያ ማህበራዊ ምህዳርና ምህዳር ውስጥ ፖለቲካዊ ምህዳር ውስጥ ህጋዊ ማዕቀፍ ውስጥ ብዙ አልነበረም። በተለይ ቅድመ የኢትዮጵያ መንግስት ሀገረ መንግስት ዘመናዊ ሀገረ መንግስት ከመሰራቱ በፊት ግላዊ የምንለው ይሄ በተለይ ፕራይቬት የምንለውን ብትጠቀም ይችላል። ምክንያቱም ፕራይቬት የምንለው ግላዊ ማለት አይደለም። ግል ማለት ኢንዲቪጁዋሊስቲክ ማለት ነው አይደል? ኢንዲቪጁዋል አለ ግለሰብ አለ ይኖራል። ግን ያ ግለሰብ ምን ማለት ነው? ግለሰብ ምንድነው ብለን ስንል ልክ ፕራይቬት ላይ የምናገኘው የአውሮፓ ላይ የምናገኘው ሆሞ ኢኮኖሚክስ ወይም የኢኮኖሚ በካፒታሊዝም ውስጥ የተተነተነውን ምክንያታዊ ፍጹም ፕሮፐርቲ ጋር ከቁስ ጋር ከንብረት ጋር ግንኙነት ያለው ፍጹማዊ ሀብት ያለውን ምክንያታዊ የሆነውን የማይገሰስ ሀብት ያለውን ንብረት ያለውን ሰው በኢትዮጵያ ውስጥ ኮንስትራክት ተደርጎ አናገኘው ማለት ነው። የምናገኘው ግለሰብ እንግዲህ ሰው ኢንዲቪጁዋል ስንል በክብረ ነገስት ወይ በተለያዩ ህጎች ላይ ስናይ መንፈሳዊና ስጋዊ ማንነት ያለው ሶሻል ማህበራዊ ሆነ ህጋዊ አስተዳደራዊ ውስጥ የሚዋኝ የሚዋልል የሚመስተረግብር ውስጥ የሚወለድ ሰው አለ። ያ ግለሰብ ነው። ግን ያ ግለሰብ ፕራይቬት አይደለም። በፕራይቬት የምንለው ምክንያታዊና ፍጹማዊ የንብረት ባለቤትነት ያለውን አንድ ሰው በኢትዮጵያ ፍልስፍና ወይም ሶሺዮሎጂ ትርጉም ማህበራዊ ትርጉም ውስጥ አናገኘውም ማለት ነው። ስለዚህ ጽንሰ ሐሳብ የለውም። ፐብሊክ የምንለው ግን ተመሳሳይ የሆኑ ትርጉሞች እናገኛለን። ፐብሊክ የምንለው እንግዲህ ቤተ ማህበር የምንለው ሊተካ ይችላል። ሰዎች በጋራ የሚያሳስባቸው ነገር በጋራ የሚያስተዳድሩ ነገር ርስት ሊሆን ይችላል። ለምሳሌ ርስት የርስት አስተዳደር በድሮ ጊዜ ከቤተሰብም አልፎ በቤተ ዘመዶች መካከል የተያዘ የንብረት የመሬት ስሪት ነው አይደለ? በቤተሰብ የተያዘ ግለሰቡ እዛ ጋር ቦታ አለው፣ ግን ፍጹማዊ እንደውም ማውረስም ይችላል ይላሉ አይደል? የህግ ኢኮኖሚ ጻፊዎች ማውረስ ይችላል፣ የመጠቀም መብት አለው፣ ግን የመሬቱ ባለቤትነት የወል ነው፣ የጋራ ነው። ርስቱ ከቤተሰብ ከወንድም ካጎት የተያዘ ነው። ስለዚህ እንግዲህ ርስትን ወይንም ከርስትም ሰፋ አይደለም ደግሞ አንድ አካባቢን ብንወስድ አንድ ማህበረሰብ መንደር ውስጥ ያለ ማህበረሰብ በጋራ የሚያሳስበው በጋራ የሚፈጽመው ሪቹዋል ልማዶች ከስተሞች ውስጥ ያለው ነገር የጋራ ወይንም ፐብሊክ ብለን ልንወስደው እንችላለን። የመኖርና ያለ መኖሩ ከተፈጥሮና ከመንፈሳዊ ህይወቱን የሚመራበት በጋርዮሽ ትርጉም የሚያገኝበትን ነገር ፐብሊክ ብለን ልንተረጉመው እንችላለን። ስለዚህ በኢትዮጵያ ፐብሊክ የምንለው ነገር ትርጉም አለው። ግን አንድ አይነት ፐብሊክ የለም። በጣም ብዙ ማህበረሰብ ያለበት ብዙ ፍልስፍና ያለበት ብዙ ቋንቋና ሃይማኖት ያለበት ስለሆነ ፕሉራሊስቲክ የሆነ ብዙ ትርጉም ያለው በየአካባቢው በየቀየው በየማህበረሰቡ በየቋንቋው በየሃይማኖቱ ሊተነተን የሚችል ፐብሊክ ነበር። ስለዚህ ፕሉራሊስት የሆነ ፐብሊክ አለ ብለን ልንከራከር እንችላለን። ወደ ሰሜን ብንሄድ ወደ ምዕራብ ወደ ደቡብ በማከልም ብንሄድ በየአካባቢው ግን የተወራረሰ የተጋመደ አንዳንዴ የራሱ ልዩነት ያለው ፐብሊኮች ነበሩ። ይህን ስንል በአፍሪካ ውስጥ አንድ ፒተር የሚባል ሰው ሁለት ሪፐብሊክ አለ ይላል። አንደኛው ትራይባል ፐብሊክና የሞደርን ስቴቱ ኮሎኒያል ፐብሊክ የሚለው ስቴት በመንግስት የሚመራውና ትራይባል ያ ማለታችን አይደለም። ያንን ናቹራላይዝ ያደርጉታል። በኢትዮጵያ ውስጥ ያለው በትራይባል ብቻ ሳይሆን በሃይማኖትም በአካባቢ በቀየም ከብሔርም የሚሻገር በሃይማኖት ስንል አንዳንዴ በቋንቋ የሚጠብ ደግሞ በሌላ ነገሩ የሚሰፋ የሚጠብ የራሱ የሆነ ለምሳሌ የጋብቻ ስርዓትን ስናይ በእስልምና ውስጥ ስንሄድ የራሱ ትርጉም አለው፣ በክርስትና ውስጥ የራሱ ትርጉም አለው፣ በብሔር ደግሞ ስናይ የራሱ ትርጉሞች ሊኖሩት ይችላሉ። በአካባቢ ውስጥ ስናዩ ደግሞ የራሱ የሆነ የጋራ የወል ትርጉሞችና ትንታኔዎች የምንሰጥበት ማጠቃላይ ፕሉራል የሆነ ብዙ ትርጉም የሚሰጥበት አደባባዮች ወይም ፐብሊኮች አሉ። ያንን ግን አንድ ፐብሊክ አለ ማለት አንችልም። ትርጉሙን ግን ፐብሊክን ልንተረጉምበት የምንችለው የጋራ የሆነ አንድን ማህበረሰብ የሚያስተሳሰርና ትርጉም የሚሰጠው ግለሰቡም ትርጉሙን የሚያገኝበት አውድ ስነ መለኮታዊ ሊሆን ይችላል፣ ዲባ አካላዊም ሊሆን ይችላል፣ አካል ፊዚካል እና ቁስ አካላዊ ትርጉምም ሊሆን ይችላል፣ ማህበራዊና ባህላዊና ልማዳዊ ትርጉሞች ሪቹዋሎች ይሆናሉ፣ መንፈሳዊም ይሆናሉ። እነዛ የጋራ ትርጉሞች የምናገኝበትንና ህልሞቹንም ታሪኮችንም ወደ ኋላ የሚዘግብበት ትውስታዎቹ በሙሉ ፐብሊክ ብለን ልንጠራው እንችላለን ብዬ አስባለሁ። በዚህ ውስጥ ግን ፕራይቬት የምንለውን ነገር ነጥለን ማውጣት አንችልም።
እንደውም ባለፈው ስለ ሲቲዝንሺፕ ወይንም ዜግነት ስለሚለው ነገር በሚነሳበት ጊዜ አለ ወይ ኢትዮጵያ ውስጥ ዜግነት የሚለው ሐሳብ የሚል ውይይት ነበር ይመስለኛል አይደል? ከተካልኝ ጋር ስናወራ የነበረው ከተካልኝ ጋር። ስለዚህ ይሄ ፕራይቬት የሚለው ነገር እንደዚህ በፍች ኖሮት በጽንሰ ሐሳባዊ ትንታኔ መስጠት አለመቻላችን ዜግነትንም ለማግኘትም ሆነ ለመስጠት የሚያስችል መሰረት የለንም ማለት የለም። በትክክል ምናልባት ዜግነትን ራሱ ልክ ተካልኝ እንደሚለው ዜግነትን ከየአውዱ ነው የምንቀዳው። እኔ ዜጋ ነኝም ሲል ማህበረሰቡ ዜጋ ነኝ ብሎ ወደ መንግስት ሲሄድ የራሱ ትርጓሜ ሰጥቶ ይመጣል። መንግስት እናንተ ዜጋ ናችሁ ሲል ወይንም አንድ ባላባት የኔ ዜጋ ናቸው ሲል የሚለው ተካልኝ ይሄን ፕሉራሊስቲክ የሆነ ትርጓሜም በደንብ አብሮ ይዛል። አንድ ሰው ዜጎቼ ነው የሚለው እንደውም አንድ ሰው ብቻውን የጋራ ኮንትራክት በአንድ ባላባትና ወይም በአንድ የአስተዳደርና ወይም በንጉሱና በግለሰብ መካከል የተደረገ ኮንትራክት የለም። ያለው በማህበረሰብና በኋላ ላይ ከ20ኛው ክፍለ ዘመን ወደዚህ እየወጣ እየደጎለበት የመጣው የዘመናዊ የሀገረ መንግስት ግንባታ ውስጥ የምናገኘው መስተጋብር ነው ዜጋና መንግስት የምንለው የሚወለደው። በዛ ውስጥ የግለሰብ ቦታን በትክክል በፍልስፍና ትርጓሜ ሰተነው ማህበራዊ ፖለቲካዊ ትርጓሜ ሰተነው ይሄ ነው የግለሰቡ ግለሰብ ማለት ይሄ ነው የሚል ትርጓሜ የሰጠነው አይመስልም። በአብዛኛው በኢትዮጵያ የታሪክና የማህበራዊ በተለይ የመንግስትና ማህበረሰብ ግንኙነት ውስጥ ግለሰብ ብዙ ቦታ ሳይሰጠው እስከዛ ድረስ የቆየ ነው የሚመስለው። ይሄ ደግሞ ሰፊ የታሪክ ከጀርባ ያለው የጋራ የሆነ የማህበራዊ ቤተ ማህበሩ ጥንካራ መሆን ቤተ ፖለቲካ ቤተ መንግስቱ ነው። ታደሰ ታምራት ሁለት ነገር ያራሉ ሁሉ ጊዜ በኢትዮጵያ ታሪክ ውስጥ ኮርት ይላሉ ቤተ መንግስቱን እና ካንትሪ ይላሉ መንደሩን አካባቢውን ቀየውን። በኮርትና በካንትሪ መካከል ሁሉ ጊዜ ኮንትራዲክሽን እና ግንኙነት አለ። ምክንያቱም ቤተ መንግስቱ ሄዶ እዛ ወታደሮቹን ያሰፍራል፣ ግብር ይሰበስባል እና በግብር የትሪቢዩተሪ ሪሌሽንሺፕ ውስጥ ያለ መስተጋብር አለ። ስለዚህ ሁለቱንም ይይዛታል ቤተ መንግስትንና ቤተ ማህበር ወይንም ኮርት ካንትሪ የሚባል በሁለቱ መካከል ያለው ዘረጅም ታሪክ ነው ለዘመናዊ መንግስትና ማህበር ግንኙነት በማህበረሰብ ግንኙነት አሻራሚት። በዚህ መካከል የግብር ስንል ግብር መሰብሰብ ብቻ ሳይሆን ግብር ማውጣት ግብር ራሱ መስተጋብራዊ ግንኙነት አለው። ሲምቦሊክ ነው፣ ትምርታዊ ነገር አለው። ስጦታ ሰጣለው፣ ፕሮቴክሽን እቀበላለው፣ ሂጄ ድግስ በላለው። ይሄ ራሱ የሆነ ማህበራዊ ትርጓሜ ባለው ውስጥ ማህበሩና ቤተ መንግስቱ ሲያደርገው የነበረው ግንኙነት ለዘመናዊ ሀገረ መንግስትና ማህበር ሶሳይቲ ሪሌሽን የራሱን አሻራ ጥሏል። በዚህ ውስጥ ግለሰብ ምን ቦታ አለው ስንል እንደውም አልቦነት ወይንም አብሰንስ ግለሰብ አለመኖር ወይ ፕራይቬት ሴክተር የሚጀምረው ከታቡላ ራዛ ከምንለው ባዶነት ግለሰብ የሚባል የለም፣ ቦታውም ሚናውም የለም። በስነ ቃልም ብንመለከት ለምሳሌ የማሽላውን ታረፍና አንድ ማሽላ ቀድሞ ይወጣ ቀድማ ያፈራች ማሽላ አንድም ለወፍ አንድም ለወንጭፍ ተባላለች አይደል? እሱ ምንድነው ግለሰብ የሆነ ለራሴ ቀድሜ ኢንተርፕረነር ሆኜ ፈጥሬ ቴክኖሎጂ እንዲያመጣለው የሚለው እሳቤ ክሪኤቲቪቲ በዚህ ውስጥ ለብቻዬ እሄዳለሁ የሚለው ትርጉም ቦታ የተሰጠው አይደለም። ስፔስ የለም። ሁሉ ነገር የሚታሰው በወል በጋርዮሽ በዛ ውስጥ የወጣ ሰው አደጋ እንደሚከሰተው የሚያስተምር ማህበራዊ ፍልስፍና ውስጥ የቆየን ይመስለኛል። ትዳርንም ስንመለከት ለምሳሌ በኢትዮጵያ ዘመናዊ ታሪክ ውስጥ እንኳን ስናይ የዘውዲቱን ለምሳሌ ከዚህ በፊት አንስተናል አለ። ዘውዲቱ አግብታ እየኖረች በሰላም እየኖረች ያለችን ሴት የሀገረ መንግስቱ ቀውስ ውስጥ ሲገባ ሄደው ያፋቷታል እና ትዳሬ ምናምን ስትል እንዴ አንቺ ትዳር ከኢትዮጵያ ትዳር ይበልጣል ወይ የሚል ሁለት ትርጓሜ አለ። ስለዚህ የግለሰብ የሚባለው ነገር የማህበሩ ግርጌ ወይ ማህበሩ አንድ በቃ ቦታ ነው ያለው ማማያ ነው። ዋናው ነገር ትልቁ የጋራ ስዕሉ ነው ወይንም ሀገረ መንግስቱ ነው ወይንም ማህበሩ ነው። ከማህበሩ የኔ ግል ይበልጣል ማለት የተለመደ ነገር አልነበር። ምክንያቱም ለግለሰብ ፍልስፍናውም ካልቸሩ ባህሉ ስነ ቃሉ ትውፊቱ የሰጠው ቦታ ብዙ አይደለም። ሁለተኛ ምሳሌ ልስጥ። ፊታውራሪ በጅሮን ተክለሐዋርያት ከቀዳማዊ ኃይለ ሥላሴ ጋር ይጣሉና ወደ ሲርና ምናምን ይሄዳሉ እና የራሴን ትዳሬ ላደራጅ ራሴን እርሻዬን ምን ብለው አኩረፈው እዛ ይቀመጣሉ። ተፈሪ ይሄዱና ምንድነው ምናምን ትፈልጋለህ ኢትዮጵያ ትፈልጋለች። አይ እኔማ ይሄው የራሴን ትዳር እየሰራው ነው ያረኩ ነው ምናምን ሲል እንዴ ያንተ ትዳር ከኢትዮጵያ ትዳር ይበልጣል ሲሉት በቃ ተሸንፎ ወደ ኢትዮጵያ ትዳር ይመጣል። ብዙ ግለሰቦች ለኢትዮጵያ ለማህበሩ ትዳር የራሳቸውን የግል የሚባል እሳቤ ስላልነበረ በዛ ውስጥ ነው ትርጉም የህይወትም የስኬትም የውድቀትም ትርጉም መናገር። ስለዚህ የግለሰብ መክሸፍም ወይም ስኬት የሀገረ መንግስት ወይም የጋራ የማህበሩ
ስኬትና ውድቀትም ተደርጎ ለረጅም ጊዜ የቆየ ነገር በጣም ያጠፋና መጥፎ ጥፋት ያጠፋ ሰው እንኳን ትርጓሜው የማህበረሰቡ መውደቅ ተደርጎ ሊታሰብ ይችላል ወይም በማህበረሰብ ውስጥ የሚሰጠው ትርጉም አለ የወደቀ ማህበረሰቡንም ያዋረደ ተደርጎ ይወሰዳል የግሉ ብቻ ችግር አይሆንም በግሉም ደግሞ ስኬት ያመጣ ሰው ወይም የተጥሩ ነገር ትልቅ የሰራም ነገር የኔ አይደለም ይሄ የናንተ ነው እና ስኬትን ዲሞክራሲያዊ የማድረግ ህዝባዊ የማድረግ ነገር ነውና ግለሰብ ህዝባዊ ነው ትርጉም ስለዚህ ብዙ ጻፊዎች እነ ገብረሕይወት ባይከዳኝም ስናይ ነጋዴዎች ምናምን ይላሉ ግን ነገዶችን ህዝብን ማህበርን ቆሬዎችን ይያሉ ብዙ እነዚህ ካታጎሪዎች በጣም እነዚህ ጽንሰ ሐሳቦች በቡድን ማህበር ነው ስለዚህ እኛ በአጠቃላይ ለኛ መተንተን እንዲመቸን ይሄ ቆሬ ነገድ ብሔረሰብ ህዝባዊ የሚለው ነገር ቤተ ማህበር ብለን ብንወስደው በየአካባቢው ነው የራሱ ማህበር አለው የራሱ ትርጓሜ ያለው ከቤተ መንግስቱ ግን ተነጥሎ የሚታይ ልክ ታደሰ ታምራት ኮርትና ካንትሪ ያሉትን እኛ ቤተ መንግስትና ቤተ ማህበር ብለን ብንወስደው ስቴት ሶሳይቲ ሪሌሽን በእንግሊዘኛ የምንለው እንድንተነተን እድል ይፈጥራል በዚህ ውስጥ ግለሰብ የቱ ጋር ነው ቦታው ብንል በጽንሰ ሐሳብም በህግ ማዕቀፍም በፖለቲካ ትርጓሜም ግለሰብ ቦታ አልነበረው አሁን ያለንበትን በደንብ ለመረዳት እንዲያስችለን በተለያዩ መንግስታት ሶስቱን በንጉሱ በደርግና ከዛ በኋላ በነበረው በኢህአዴግ እንደገና እንድናየው በኢኮኖሚ በፖለቲካ ፕራይቬት የሚለው ነገር በፖሊሲ ውስጥ ታይቶ ነበር ከታየስ በምን አኳኋን ይሄ ፐብሊክና ፕራይቬት የሚለውንስ ፓርትነርሺፕ የሚለውንም እንደገና ያይዘ አሁን በቅርብ ጊዜ የመጣ ግንኙነት ይመስላል ስትራቴጂ ነው ስለዚህ እሱንም ለማየት እንድንችል በሶስቱ መንግስታት ውስጥ እንየው እንደገና ዮናስ አደለ እሺ ከንተን ብንጀምር ጥሩ ነው አሁን እንግዲህ የአበራ ጀንበሬ ታወቀ የህግ ሰው ናቸው የህግ ታሪክም ጽፈዋል እሳቸው አንድ በጣም ቆንጆ ጽሁፍ አንድ ብንጠቅሰው ጥሩ ነው የሌጋል ሂስትሪ ላይ ስለ ጋብቻ ነው የሚያወሩት በጣም ፕራይቬት የሚባለው በምዕራባዊ ዓለም በሌላው ማህበረሰብ እንግዲህ ጋብቻ ነው የሁለት ሰዎች ዩኒየን ብለን የምንወስደው የሁለት ሰዎች መጣመር እና መዋሃድ ብለን የምንወስደውን የግል ኮንትራት እሳቸው ምን ይሉታል በኢትዮጵያ ለረጅም ዓመት በሁሉም ከስተሞች በሁሉም ትውፊቶችና ትራዲሽኖች የሁለት ሰዎች እንኳን ጋብቻ የሁለቱ ሰዎች ጋብቻ አልነበረም ትርጉሙ የሁለቱ ሰዎች ፍላጎት እንኳን አይፈለግልም ነበር የሁለት ሰዎች ግለሰቦች ጋብቻ የቤተሰብ የማህበረሰብ ዩኒየን ወይንም መዋሃድ ተደርጎ ለብዙ ዓመታት ዘመናዊው ህግ እንኳን ከጸደቀ በኋላ የቤተሰቦች ሽምግልና ምን ይላካል እኮ እና እሳቸው የሁለት ቤተሰብና ከቤተሰብም በላይ ያለ የቤተ ማህበሮች ውህደት ነው እንጂ የሁለቱ ግለሰቦች ቦታ በዛ ውስጥ ኢምንት ነው የሁለቱ ማህበሮች ማስፈጸሚያ መሳሪያ ሆነው ነው ግለሰቦቹ የሚጋቡት ማለት ነው ስለዚህ ለግለሰብ የሚሰጠው ቦታ በዚህ በጋብቻ ታሪክ ውስጥ እናገኘው አሁንም ድረስ ሽምግልና የሚላከው የሽምግልና ትልቁ ትርጉሙ ልጃችንን ለልጃችሁ የሚል ትርጉም ተሰጥቶ ነው የሚካሄደው እና የማህበረሰቦች የሰፊው ማህበረሰብ ጋብቻና መዋሃድን ያሳያል እንግዲህ ጋብቻ የሚባለው በጣም በጣም የግል ትርጓሜ ሊሰጠው የሚገባ የኮንትራት አይነት ነው በህግ ሰዎች ይሄ እንኳን ማህበራዊና እንደ ተቋም ነው የሚያየው እንደ ተቋም ነው ሶሺዮሎጂካል ማህበረሰባዊ የማህበረሰቦች የንብረቶች የንብረት የመሬት ይዞታ የሀብቶች የብዙ ነገሮች መዋሃድን እና ግንኙነትን የሚተርብ ትርጉም የሚሰጠው ነው እንጂ ሁለት ሰዎች ብቻ መተው የሚፈራረሙት ነገር አይደለም ይሄ ያሳየናል ግለሰብ ያለው ቦታ የቱ ጋር እንደሆነ ያሳያል ስለዚህ በኢትዮጵያ ዘመናዊ መንግስት ሲመጣ በተለይ 1960 ሲቪል ኮድም ሲመጣ በሂደት ዘመናዊ መንግስት ይሄ ቅድም ያልኩትን ቤተ ማህበር ይዙ ሲያስተዳድር የነበረውን መሬት ለምሳሌ ርስት ወይም በክላኖች በጎሳዎች በተለያዩ የማህበረሰብ ክፍሎች የተያዙ መሬቶች መንግስት ቀስ እያለ በግብር ቀስ እያለ በጉልት በሚባለው የመሬት ስሪት እየቀማ እየተቀለለ መንግስት ዘ የሚባለውን ፕሉራል የምንለው እኔ ነኝ የበላይ እኔ ነኝ ጠባቂው እኔ ነኝ ዘ ፐብሊክ ብሎ ይወጣል ማለት ነው ሞደርን ስቴት ሜኪንግ ማለት በኢትዮጵያ ብዙ አይነት ፐብሊክ የነበረውን ነገር እኔ ነኝ ሀገረ መንግስቱ ነው የጋራ ፐብሊክ ብሎ ኢትዮጵያዊ ፐብሊክን ለመስራት ይሞክራል በሚሰራበት ወቅት በየአካባቢው ያሉትን የቤተ ማህበሮች ሀብት ትርጉም ህግ ጋብቻ በሙሉ የሚያስተዳድረውን ወደ ራሱ ለመጠቅለል ሙከራ ያደርጋል በዚህ ውስጥ ደግሞ ቤተ ማህበሩ የራሱን የሆነ ሬዚስታንስ የራሱን የሆነ እምቢተኝነት አንዳንዴም በሁለቱ መካከል ያለ ኔጎሺዬሽን እና ሁሌ ተካልኝ የሚለው ያ ዳያሎግ ይቀጥል ስለዚህ ማህበረ መንግስት በአንድ ፐብሊክ ለመገንባት ለዛም ፐብሊክ እኔ ነኝ ማዋለደው ዘመናዊ ኢትዮጵያን ማዋለደው ብሎ መሬትንም ርስትንም ጨምር በኋላ ወደ ፕራይቬት እና ወደ ፐብሊክ ይዞራል መጨረሻ ላይ የምናየው መንግስት ራሱ የመሬት ባለቤት ሆኖ ይወጣና
የሁሉ ነገር ፐብሊክ ምልክት ሆኖ ይወጣል። ስለዚህ ፐብሊክ የሚለው መንግስት ይሆናል። ትክክል አይደለም። ፐብሊክ የሚባለው መንግስት ማለት አይደለም። መንግስት በፐብሊክ በጋራ ፍላጎቶቻችን ላይ የራሱ ከፍተኛ ሚና የአንበሳውን ድርሻ ሊወስድ ይችላል። ግን ማህበረሰቡ ቤተ ማህበሩ የራሱ ድምጽ አለው። ልማትም ሲታሰብ አንዱ ከቤተ መንግስት ይታሰባል፣ አንዱ ከካንትሪ ከምንለው ከቤተ ማህበሩ ይታሰባል። ሁሉ ጊዜ የልማት እሳቢዎች በኢትዮጵያ መንግስት ይሄን አደርጋለሁ ሲል ቤተ ማህበሮችም ልማቱ በዚህ ጋር ይሄድልኝ ብለው ጥያቄ ያቀርባሉ። ለረጅም ዓመታት ምናልባት ባለፉት 100 ዓመታት አካባቢ በቤተ መንግስትና በቤተ ማህበር መካከል ያለ መስተጋብር ቅራኔ አብሮን ይዞ ነው የቆየ ነው የኢትዮጵያ ፖለቲካ የምንለው እሱ ነው። ስለዚህ አሁን በሶስቱ የጠየቅሽን ጥያቄ በአስተዳደሮች በንጉሳዊ አስተዳደር በሶሻሊስቱና በፌደራል አስተዳደር ውስጥ ፐብሊክ ፕራይቬት ወዴት ሄደ የሚል ጥያቄ ብናነሳ እንግዲህ ከአድዋ በኋላ የኢትዮጵያ መንግስት ራሱን እያደራጀ እያጠናከረ መሬቱንም እየጠቀለለ የልማት ዲስኮርሱን በልማት እኔ ነኝ የማደርገው እያለ ሲመጣ አንዱ ነገር በሂደት ፕራይቬት የሚለው ነገር ኢንቨንት እየተደረገ እየተሰራ ኮንስትራክት እየተደረገ ይመጣል። በተለይ በንጉሱ ዘመን ከአድዋ ዘመን በኋላ ሁሌ ተካልኝ የሚገልጻት የ1928 ህግ ንብረታችን አጼ ምኒልክ በኋላ ከአጼ በኋላ የሚመጡ ህጎች ብናይ ከ1906 ጀምሮ እስከ 1930 ድረስ የወጡ ህጎች 1920 ብናይ ቀስ በቀስ በትንሹ የግለሰብን ስፔስ የግለሰብን ቦታ የግለሰብን ሚና እና የንብረት ባለቤትነት በተለይ የጉልት መሬት ባለቤትነትን ወደ ግለሰብ እየዞረ በሄደ ቁጥርና መውረስም ለሌሎች ሰዎች ማስተላለፍም ማስፋፋትም የመሬት ይዞታ በተለይ በሰሜኑ ውስጥ መምጣቱ ፊውዳል የምንለው ኤሌመንት በኢትዮጵያ ፖለቲካ ውስጥ እየገባ ይመጣል ይላሉ የታሪክ ሰዎች። ምንድነው የመሬት ባላባትና የጭሰኝነት ግንኙነት ሲመጣ የመሬት ባላባቱ የኔ የሚለው የግለሰባዊ ንብረት ማብጀት ይጀምራል። ጭሰኛው ላይ የራሱን የሆነ ጭቆና የሚያሳድረው በዛ የግል ፕሮፐርቲ በሚለው ህግ በፈቀደለት ነው። ይሄም አንዱ የካፒታሊስት በኢትዮጵያ በዓለም አቀፍ የካፒታሊስት ልማት ውስጥ የምታደርገው መስተጋብር የወለደው እነ ፕሮፌሰር ባህሩ አብሶሉት ስቴት ሜኪንግ ውስጥ ይገቡና ዘ ፕራይቬት ሴክተር በዛ ውስጥ በትንሹ መወለድ ይጀምራል። በተለይ ከ1950ዎቹና 60ዎቹ ወደዚህ በአዲስ አበባም የመሬት ግዢዎችና ሽያጮች በአገር ውስጥ ኢንቨስተሮችም በውጭ ዜጎችም ከአቢሲኒያ ባንክ ጀምሮ የውጭ ሀብቶችም እያቆጠቆጡ የሀብቶችም እያቆጠቆጠ ይመጣና እስከ አብዮቱ ድረስ በትንሹ ዘ ፕራይቬት የግል ሴክተር የምንለው እየተሰራ ይመጣል። በዛም ዘመን ቢሆን ግን መንግስት የ5 ዓመት ልማት የ5 ዓመት ልማት ያወጀ ዋናው ዘ ፐብሊክ ፕሮቴክተር የቫንጋርድ የፐብሊኩንና ልማቱን ማሳለጠው እኔ ነኝ ይላል። በዚህ መሐከል ማህበረሰቡ ደግሞ ልማትን እኛንን የምናካሄደው ልማት በእኛ ጋር ቢመጣ ብሎ የተለያዩ ማህበሮች የልማት ማህበሮች በወላይታ በጉራጌ በጎንደር በወሎ በጫናቱ ለማጨምር የልማት ማህበሮች ደግሞ በከሌላ በኩል ልማትን የሚያስቡ ማህበሮች ይመጣሉ። ምክንያቱም እነሱን የቤተ ማህበር የልማት ማሰቢያ ማህበሮች ብለን ልንወስዳቸው እንችላለን። የመንግስት 5 ዓመት ልማት አለ። በሁለቱ መሐከል መስተጋብር ይፈጠራል። በዚህ መሐከል ነው ፕራይቬት ሴክተሩ ልማት አለማለው ቴክኖሎጂ አመጣለው ኢንቨስትመንት አመጣለው እያለ በትንሹ ፍቃድ እየተሰጠው የሚመጣው። ስለዚህ 1902 28 30 31 40 የህገ መንግስቱ ጭምር እነዚህን ህጎች በሙሉ ብናያቸው ቀስ እያለ በትንሹ the private ግን ግለሰብ በሚል ጽንሰ ሐሳቡም ሳይዳብር የግል ንብረት መብት ቀስ እያለ እየዳበረ ይመጣና ስለ ወዳቢ ህይወቱ ይሄዳል ማለት ነው። ስለዚህ የመጀመሪያው የመወለድ ግለሰብ የሚባል የፖለቲካ ማንነትና የፖለቲካ ኢኮኖሚ ማንነትና ቦታው ለመጀመሪያ ጊዜ እየተሰራ በህግ ውስጥ በጣም ቀስ እያለ የሚመጣው በዚህ በንጉሳዊው የልማት የስልጣኔ እና የካፒታሊዝም ማቆጥቆጥ ውስጥ የሚወለድ ኢኮኖሚውንም ያን ያለ ሬጉሌት ለማድረግ ሳይሆን ሙከራዎች እየተደረጉ ለግለሰቡ መሬት የሰጠ መንግስትም ሜካናይዝድ ፋርሚንግ እየጀመረ በዛ ውስጥ የሚወለድ ብርሃነ ሰላም ስናነብ ባላባቶች ቦታ የያዛችሁ ስልጣን የያዛችሁ ሰዎች ትምህርት ቤት ስሩ ይሄን ስሩ እየተባለ የግለሰቦች ሚና በኢትዮጵያ የልማት ሳቢ ውስጥ በትንሹ መተንተን የሚጀምርበትም ዘመን ቀድመ ከጣሊያን በፊትና ከጣሊያን በኋላ ባለው ዘመን ውስጥ ነው። በዛ ውስጥ ነው ለመጀመሪያ ጊዜ ግለሰብ ቦታ አለው ተብሎ የሚታሰበው። ያም ግለሰብ ግን ሁሉ ጊዜ ሚናው ከመንግስት ጋር የተጋባ ነው። ምክንያቱም የጉልት መሬት እንደዚሁ አይሰጥም። የጉልት መሬት ራሱ አድሚኒስትሬቲቭ ነው እና ክራም የሚሉት ወታደራዊ ነው፣ አስተዳደራዊ ነው፣ ፖለቲካዊ ነው፣ ማህበራዊ ነው። ምን ማለት ነው? አንድ ባለጉልት መሬት የሚሰጠው አድዋ ወይንም ሌላ ቦታ ሄዶ ለአገረ መንግስቱ ባገለገለው አገልግሎት ወታደሩ የወታደር መሪ ወይም አስተዳዳራዊ መሪ የሚሰጠው ወይም ቤተክርስቲያን የሚሰጣት ቦታ ነው። ስለዚህ መሬቱ እንኳን የሚሰጠው ያ የግል ንብረት የሚፈራው
በሰፊ በሆነው የሀገረ መንግስት ግንባታ ውስጥ ያካሄደው ሚና ተመዝኖ ነው። ስለዚህ በግል ፈጥሬ መኳንንቶች የምንላቸው የሚፈጠሩት የግል ሚናቸው ከፍተኛ ቢሆንም ዞሮ ለመንግስት ባደረጉት አገልግሎት ነው። ከመንግስት ጋር ባደረጉት አመቻና ጋብቻ ነው ሀብት የሚያፈ እና በግል ኢንተርፕረነርሺፕ በግል የፈጠራ ስራ እንደ ፕራይቬት ሴክተር አብሶሉት የሆነ ኢናሊናብል የሆነ በጣም የተነጠለ የራሱ ስኬት ይዞ የሚመጣ የካፒታሊስት ክላስ አይደለም። በአውሮፓም ቢሆን የተነጠለ አይደለም። ግን ዞሮ በአውሮፓ ስንተነተነው ፕራይቬት የምንለው ኢንቨንት ሲደረግ በግል ስኬቱ ጥረቱ ሀብቱን አካብቶ ያንን ቅዱስ ሀብት የማይነካ ፍጹማዊ የሆነ ሀብት ያካበተ በህግ መብት የተሰጠው በህገ መንግስታዊ በሶሻል ኮንትራክት በሀገሩ ሶሻል ኮንትራክት ውስጥ የተወለደ የፖለቲካ ትርጉም እና ማንነት ያለው ሳብጀክቲቪቲ ያለው ሰው ነው ግለሰብ ማለት። እኛ እንደዛ አይደለም። ባለጉልቱም ቢሆን ፖለቲካዊ ወገንተኝነቱ ከመንግስት ጋር ባለው ጋብቻ ነው የሚያፈራው አይደል? ቀጥሎ ፕራይቬት ፕሮፐርቲ የሚወጣው እንደውም ሌሎች ሰዎችን ጨቁኖ ነው ባለሀብት ሆኖ የሚወጣው። ስለዚህ በግለሰብ የምንለው ይሄ ሆሞ ኢኮኖሚክስ የኢኮኖሚ እንስሳ ብቻ ሆኖ በገበያ ውስጥ በሚያደርገው መስተጋብር ሀብቱን ያካበተ ግለሰብ በዛ ግዛትም ቢሆን የተወለደ አይመስለኝም። ዞሮ ማርክ ገበያውም እያቆጠቆጠ ሲመጣ ግን ብቅ ቀያለ ይመጣል። የውጭ ባለሀብቶችም ይመጣሉ። እስከ አብዮቱ ድረስ የምንለው ጅማሮ የፕራይቬት ሴክተር ጅማሮ ብለን ልንወስደው እንችላለን። ግን ያም ቢሆን የመንግስት የልማት ፕሮግራም ያንንም ቢሆን አይመረውም አይደለ? መንገድ ሰራለሁ ካለ ወይም አንድ የልማት ለፐብሊኩ ለሰፊው ልማት የሚሆን ነገር ከታሰበ ያም ቢሆን የተከበረለት ነው ማለት አይደለም። አንድ ሌላ ነጥብ ደግሞ ምናልባት ደጃዝማች ወልደ ሰማያት የሚያነሱት ነው። ይሄ ተካልኝም የዜግነት የሚለው ሐሳብ ጋር አብሮ ያያይዘዋል። ማንኛውም ኢትዮጵያዊ መሬት ተሰጥቶት በራሱ ያልማ የሚል አዋጅ ወይንም ውሳኔ ተላልፎ እንደነበር ግን ያም ደግሞ ላይሳካለት የቻለው የሚሰጠው መሬት ብዙ ልፋትና ድካም የሚጠይቅ መሆኑ እና ከገንዘብ ጋር ወይንም ከሪሶርስ ጋር የተያያዘ አለመሆኑ ሰው እንዲስከሬጅ እንዳደረገው ምንተነሳ ልጭታ ነገር አለች። እንግዲህ አይደል ዞሮ ምንድነው ሀገረ መንግስቱ the public ነኝ ብሏል። ሲወለድ ራሱ ልማት ኤቶስ መንፈሱ ልማትን ማዋለደው እኔ ነኝ ብሎ የቆመ የኢትዮጵያ መንግስት። በዚህ ውስጥ ግለሰቦች ሀብት ቢያካብቱ ቀናይ ሁሉ ሊሆን ይችላል። ለምሳሌ በጣም ትልልቅ ቢሊዮነሮች ቢወጡ የንጉሳዊ መንግስት ደስ ላይለው ሁሉ ይችላል። ምክንያቱም ልማት ከሌላ ቦታ ሲመነጭ የኢትዮጵያ መንግስት ደስተኛ አይሆንም። በታሪክ ውስጥ ቀናይ አስተዳደር መንግስት ነው ሲወለድ። ምክንያቱም ልማት በተቻለ መጠን በመንግስት ውስጥ ቢመጣ ደስ ይላል። ምክንያቱም the የወሉና የማህበራዊ ትርጓሜና ጥቅም ጠባቂ እኔ ነኝ ብሎ ነው የተመሰረተው። በዚህ ውስጥ ፕራይቬት እና የግለሰብ ወይም የቡድኖች ሚና ይሄን ያለው ብዬ ሰፍሬ መመሰጣው እኔ ነኝ ብሎ ነው የሚያስብ። በንጉሳዊም ይሄ ሌዛፌር የሚባል በጣም የላላና በጣም ፈቃጅ የሆነ የኢኮኖሚ ፖሊሲ እንኳን በወጣበት 1960ዎቹ አካባቢ እንኳን በዛ ውስጥ የማህበሮች የጎንደር የወላይታ የጉራጌ የተለያዩ ማህበሮች ወጥተው ልማትና አልማ ሲሉ ዋና ፈቃጁ የደህንነት ክፍሉ ነው። የመንግስት የደህንነት ክፍሉ እነዚህን የልማት ማህበራት ስራዎች ሎካል የሆነ ነገር የሚያስፈራው መንግስት ነበር ለረጅም ጊዜ። ስለዚህ እንኳን ፕራይቬት ሎካል እንኳን የሆነው ነገር ያስደነግጠው ስለነበረ በብዛት ፕራይቬት የሚለው የመንግስቱ አገልጋይ የመንግስቱ ከመንግስት ጋር በጣም ቅርብ ግንኙነት ያለው ነው። ምክንያቱም መሬት በኢትዮጵያ ውስጥ ለረጅም ጊዜ በግራ ዘመሙ ፖለቲካ ሚንስ ኦፍ ፕሮዳክሽን ነው አይደለ? መሬት በኢትዮጵያ የሚንስ ኦፍ ፕሮዳክሽን ብቻ ሳይሆን የሚንስ ኦፍ ሩልም ነው። የአስተዳደር የመግዣ መሳሪያ ነው። ስለዚህ የመግዣ መሳሪያ በመሆኑ በዛ አገዛዝ ውስጥ በዛ አስተዳደር ውስጥ ያስተዳደር ጉዳይ ነው። መሬት የማምረቻ መሳሪያ ብቻ አይደለም። በዛ አስተዳደር ውስጥ የቁጥጥርም ነው። ሩል ስንል የቁጥጥር ያስተዳደር የመንግስትና የማህበረሰብ ግንኙነት የሚታይበት ትልቁ መሳሪያ መሬት ነው። ለረጅም ጊዜ እስካሁንም ድረስ መሬት የሀብትም ያመነጫል። ግን ሀብቱን ለመያዝ በአስተዳደር በኩል መሄድ ያስፈልጋል። ባለጉልት መሆን ያስፈልጋል። ስለዚህ እስከ አብዮቱ ድረስ ስናይ ዜግነትም የምንለው ትርጉም የሚመነጨው ከመንግስት ጋር ባለን የአመቻና ጋብቻ በመንግስት ጋር ካለን ግንኙነት እንጂ በገበያ ውስጥ የምናገኘው የኢኮኖሚ እንስሳ ሆነን ምክንያታዊ ሆነን የፈጠራ ስራ እየሰራን የራሳችን ሀብትና ትዳር እየመሰረትን የምንሄድበት የፖለቲካ ኢኮኖሚ በኢትዮጵያ ማዕቀፍ ውስጥ ተሰርቶ አያውቅም። የሚሰራው በመንግስትና በማህበረሰብ ባለው መስተጋብር ውስጥ የኔ ሚና ከመንግስትም ከማህበረሰብ ይሄ ነው ብዬ የምጫወተው ጨዋታ ውስጥ የማገኘው ነው። ስለዚህ እኔ አንድ ግለሰብ በኢትዮጵያ ውስጥ ምክንያታዊ ላይሆን ይችላል። ፖለቲካዊ ነው፣ ማህበራዊ ነው፣ መንፈሳዊ ነው። ሰው መንፈሳዊም ነው። በኢትዮጵያ ውስጥ መንፈሳዊም ነው። ኢትዮጵያውያን መንፈሳዊ ናቸው ስንል ሰው
በገበያ ውስጥ ብቻ ሳይሆን ከአካላዊ በላይ ዲባ አካላዊ በሆነ መንፈሳዊ ህይወት ውስጥ መለኮታዊ በሆነ ህይወት ውስጥ የራሱ ትርጉም የሚያገኝ ቦታ ነው። ከቤተ መንግስትም ከቤተ መቅደስም ከቤተ ማህበሩም ከሁሉም ጋር መዋጮ አድርገን ነው ማንነታችን የሚሰራው ማለት ነው። ስለዚህ ያ ገንዘብ ብቻ የሚያባር ራሽናል ሰው የለም በኢትዮጵያ። ታስቦም ተሰርቶም አይታወቅም። ልሁን ቢሉም ወይ ስግብግብ ናቸው ወይ ግለሰብ ናቸው ተብለው እየተገለሉ ወይ ለወንጭፍ ወይ ለወፍ የሚዳረጉ ናቸው። እንደውም ፕሮፌሰር ሽፈራው አንድ ጽሁፋቸው ላይ ምን ይላሉ? በቃ ግለሰብ ጥሩ ኢንዲቪጁዋሊስቲክ የሆነ እሳቤ በዚህ መሬት ስርዓት ውስጥ በግብር በትሪቢዩተሪ ሪሌሽን ውስጥ ሊወጣ አይችልም። ክሬቲቪቲ እና ምናምን ሳይሆን ከኖርሙ ጋር ከማህበሩ ጋር ማደር መስማማት ከወሉ ጋር ከጋርዮሽ ጋር አብሮ መምሰል ነው የህይወት ስኬትና ትርጉም የሚሰጠው። ከዛ ውስጥ ተነጥዬ ፈጣር ያለው ስራ ሰራለው ዓለም አለው ለሌት ቀን ሰራቼ ሀብታም ሆናለሁ ቢባል የኔ ነው የሚባል እንግዲህ እነዚህ እንኳን ትንሽ ብቅ ያሉት በኢኮኖሚ ትንሽ ከፍ ያሉትን ግለሰቦች እንኳን ብንመለከታቸው እዛ ማህበረሰብ ውስጥ ትምህርት ቤት ወይ መስራት አለባቸው ወይም ከሚያገኙት ነገር ለማህበረሰቡ ማካፈል አለባቸው። ቢያንስ ትርጉማ የህይወት ትርጉማቸው ስኬታቸው ራሱ በማህበሩ ውስጥና ከፖለቲካው ጋር በተለይ ከፖለቲካው ጋር ከመንግስት ጋር አብረው በደንብ መስራት አለባቸው። እኔ የግሌ ነው የእናንተ ፖለቲካን አልነካም ማለት አይችሉም። በፕራይቬት ሴክተር በኢትዮጵያ ለፖለቲካው ሁሉ ጊዜ የሆነ ቀኝ እጁን ማሳየት አለበት ወይ ግራ እጁን ማሳየት አለበት። ስለዚህ ግለሰብ የምንለው በፖለቲካ መስተጋብር ውስጥ በመንፈሳዊ መስተጋብር ውስጥ በማህበራዊ መስተጋብር ውስጥ የሚዋልል ሰው ነው። ሶሻል ፖለቲካዊ ነው ማህበራዊ እና ስፒሪቹዋል መንፈሳዊ ትርጉም ያለው የፖለቲካ ማንነት ነው ያለን ማለት። ወደ ሶሻሊስታዊው ስርዓት እንሂድ። የበለጠ በጣም ትርጉም የምናገኘው እንደውም በጣም ስምም እንሆናለን ከዚህ ስርዓት ጋር። ለምንድን ነው ሶሻሊስት ኢማጂኔሽን ይዘው ይመጣሉ የተማሪዎች እንቅስቃሴው ህብረተሰባዊት ኢትዮጵያን ይገነባላል። በቃ በአደባባይ ትርጉሙ ምን ይመጣል? ህብረተሰባዊና ህዝባዊ፣ በተቃራኒው ደግሞ ግላዊ። እንደውም አንዱ ህግ ላይ ምን ብሎ ይጀምራል መሰለሽ? በኢትዮጵያ የግል ሀብት የግል ጥቅምና አምልኮ በማስቀረት ብሎ ይጀምራል። የግል ሀብትና የግል ጥቅም አምልኮ ነው ብለ ማለት በአድ አምልኮ ተደርጎ ነው የሚታሰበው። በቃ በጣም ነውር ተደርጎ ነው ህጉ ቃል በቃል በኢትዮጵያ የግል ሀብት የግል ጥቅምን አምልኮ በማስቀረት ህብረተሰባዊት ኢትዮጵያ በኢትዮጵያ ጠቅላላ መሰረት ንብረቶች በአራት ላይ ከፈሉ ይችላሉ። የመንግስት ፓብሊክ የምንለው ፍራንቻይዝ ውስጥ ሊገባ ይችላል። የጋራ ሀብት ከውጭ ባለ ሀብት ጋር ሊያፈራ ይችላል። ዘ ፕራይቬት የግል ሀብት ሊኖር ይችላል ብሎ ይከፋፍላል። አብዛኛው ነገር በሙሉና የመሬት አዋጁም የትርፍ ቤት አዋጁም ሁሉም አዋጆች በፊት ሲያቆጠቁጡ የነበረውን ግለሰብ በሙሉ ያጠፉታል። አዋጆቹ በሙሉ መሬትን ሀብትን በሙሉ ጠቅልለው ለመንግስት ይሰጣሉ። በቃ ፐብሊክና መንግስት የምንለው ፍጹማዊ ጋብቻ የሚያደርጉት በአብዮቱ አዋጅ ውስጥ ህብረተሰባዊ ኢትዮጵያን ለመገንባት የቫንጋርድ ፓርቲው በኋላም ኢሰፓ ሲመጣ መንግስት ከመንግስት ተቃራኒ የቆመው ፍላጎት የግለሰብ እና በህጉ ላይ ምን ይላል? ለግለሰብ እውቅና ይሰጣል። የግለሰብ ካፒታል ሚና ሊጫወት ይችላል። ለምሳሌ ካባዎችን፣ ወፍጮ ቤቶችን፣ ዘይት መፍጨቂያዎችን እንደዚህ ለነሱ ለፕራይቬት ሴክተሩ መስጠት ያስፈልጋል ይላል። ለምንድን ነው የሚሰጠው ሲባል ለልማቱ የሚያደርገው አስተዋጽኦ ምናምን አይደለም። የፕራይቬት ሴክተሩ አንደኛ ለማህበረሰቡ ጠንቅ ሊሆን ይችላል ሀብት ባካበተ ቁጥር። ስለዚህ ይሄ በእጁ የገባውን ካፒታል ሆርድ በማድረግ ወይንም በመደበቅ በማድረግ ማህበረሰቡ ላይ ጉዳት እንዳያስከትል ወይንም አላግባብ ኤክስትራቫጋንት የሆነ ቅንጡ ህይወት በመኖር በማህበረሰቡን ሀብት እንዳያባክን ትንሽ የኢኮኖሚ አክቲቪቲ ልንሰጠው ይገባል ይላል። ይሄ በተጻፈ የህግ ትንታኔ ነው። ዘ ፕራይቬት ሴክተር ራሱ የሚሰጠው በህብረተሰባዊት ኢትዮጵያ ከኢትዮጵያ ጥቅም መንፈስ የማይወጣ ከህብረተሰባዊት ኢትዮጵያ ሐሳቢ የማይወጣ ግን ምናልባት የያዘው ሀብት የሚያካበተው ሀብት እንዳያባክንና የማህበረሰቡን ሀብት እንዳያባክን በኢኮኖሚ አስተዋጽኦ እንዲያደርግ ትንሽ ቦታ ቢሰጥ፣ ይሄም የመንግስት የበላይነት ፈቃጅነትና ሬጉሌተሪ እጅና እግር ባለበት ውስጥ መሆን አለበት። ስለዚህ በሶሻሊስት ኢትዮጵያም ስንመለከት አንደኛ የሀብት የገንዘብ ጣራ አለው ከ500 ሺህ ምናምን አካባቢ ከዛ በታች ነው ማማካበት ያቺም 500 ሺህ ብር የሚሰጠው እንዳያባክናት በቅንጡ ህይወት በምናምን እንዳያባክናት። ምክንያቱም ፕራይቬት የግል አምልኮ ነው ተደርጎ የታወቀው። በቃ የባዕድ አምልኮ ተደርጎ ነው የታሰበው። መጥፎም ነገር ነው ተደርጎ የታሰበው። ዋናው ነገር ሶሻሊስታዊ የጋርዮሽ ዘ ፓብሊክ የምንለው ነው። ዘ ፕራይቬት የሚባል ነገር ዶሚኔት ቤቱ የለም። ቤት አልተሰራለን። ቤት አልባ ነው ግለሰብ በኢትዮጵያ የቅድመ ሶሻሊስታዊ ትንታኔ ውስጥ ቤት የለውም። ቤት ስል ቤተ መንግስት አለ፣ ቤተ ማህበር አለ፣ ቤተ መቅደስ አለ። የግለሰብ ቤት የለም። ቤተሰብም ቢሆን ወይ በቤተ መቅደስ ወይ በቤተ መንግስት ወይ በቤተ ማህበሩ አንዱ ብሎክ ነው እንጂ
ለግለሰብ ቤት የለው ግለሰብ ቦታ የለው ስለዚህ በሚክስድ ኢኮኖሚ እንኳን ድረስ እንመጣ ትንሽ መፍቀድ ነገር ይታያል ግን ዞሮ የመንግስት ቢሮክራሲ እንደውም ነጋዴ ከመሆን የመሬት አስተዳደር ፈቃጅ መሆን ይሻላል ምንድነው የቢሮክራቲክ ፓወር ያለው ግለሰብ የተሻለ የመኖር የተሻለ ሀብት የማካበት እድል ነበረው ባለ ጉዳይ የሚለው ድራማ ያስታውሰናል አይደል በሬት የሚፈልግ ለመስራት የሚፈልገው የሚዋትተው ግለሰብ እናዋለን ግን ከሱ በላይ ቢሮ የያዙ ሰዎች ቢሮክራቶች በፐብሊክ ስም የፕራይቬትን የመንቀሳቀስና የመስራት አቅም ያቀጨጩበት ያጠፉበት ስለዚህ the bureaucratic empire በቢሮክራቲክ ፓወር ነው ኃይል ነው በጣም ገኖ የነበረው ምክንያቱም ቢሮክራሲው ፐብሊክን የጋራ የሆነውን የቤተ ማህበሩን ፍላጎት የኢትዮጵያዊን ፍላጎት የኢትዮጵያ ጥቅምን የኢትዮጵያን ዋና መንፈስና አስፓይሬሽን ሶሻሊስት አስፓይሬሽን ሊያዋልድ የሚችል ቢሮክራሲና ፓርቲ አለ ተብሎ ስለሚታሰብ እዛ ውስጥ የገቡ ሰዎች ኃይላቸው በጣም የደነደነ እጃቸው ወፍራም የሆነ ሰዎች ይሆናሉ ማለት ነው ስለዚህ በዛም ሴክተር የበለጠ ፕራይቬትን የማናስብበት የተፈጠረው እንኳን ትንሽ የፕራይቬት ሴክተር የጠፋበት ነው ብለን እናስባለን እንደውም የማነወር ነው ይሄ ስግብግብ ነጋዴ የሚለው በጣም ነገር እስከዛሬም ድረስ ተከትሎት ይመጣል በቃ የባዕድ አምልኮ ተደርጎ ነው በህግ ያረቀቁት ሰዎች አምልኮ አድርገው ነው የግል ሀብትን ፍላጎት እና ያንን አምልኮ እንደ ብላስፈሚ ነው ማለት የወል እና የጋራ የማህበረሰብ የህብረተሰብ ኢትዮጵያ ፍላጎት ቅዱስ ፍላጎት የግል ፍላጎት ግን ነውርና ኃጢያት የሆነ ባዕድ አምልኮ ተደርጎ ነው የሚታሰበው በዚህ ውስጥ ነው ኢህአዴግ የሚመጣው አድማጮቻችን በመጀመሪያው ጠረጴዛ ላይ ከዶክተር ዮናስ አሽሬ ጋር የተደረገው ውይይት በዚህ ያበቃም ሳምንት ሁለተኛውን ክፍል ይዘንላችሁ እንቀርባለን ሸገር ካፌ ሸገር ካፌ